ይህ ዓለም ለእኛ የልቅሶ ሸለቆ ነው። መዝሙር 83 ቁጥር 6 ላይ እንደነገረን ቅዱስ ዳዊት ይህ ዓለም የልቅሶ ሸለቆ ነው። ብፁዕ ዘእምኀቤከ ረድኤቱ እግዚኦ ወዘይሄሊ በላይሉ ውስተ ቈላተ ብካይ ብሔር ሀበ ሠራይኩም። አልቅሱበት ብለህ በወሰንከው የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን ዓለም የሚያስብ ሰው ንዑድ ክቡር ነው ይላል። የልቅሶ ሸለቆ በሆነ በዚህ ዓለም ሆኖ የላይኛውን የሚያስብ ሰው ንዑድ ክቡር ነው። ይህ ዓለም ምንድን ነው ቢባል የልቅሶ ሸለቆ። ለምንድን ነው ሸለቆ ያለው? ቈላተ ብካይ ያለው ለምን ይመስላችኋል? ሸለቆ ጎደሎ ነው አይደል? ጎድጓዳ ነው። አይሞላም ነው። ይህ ዓለም አይሞላም፣ መቼም ቢሆን አይሞላም። መቼም ቢሆን አይሞላም። እንደተመሰገኑ መቅረት የለም፣ መዋረድ አለ፣ መሰደብ አለ። እንደተከበሩ መቅረት የለም፣ ዝቅ ማለት አለ። እንደታሰቡ መቅረት የለም፣ መረሳት አለ። እንደተዋቡ መቅረት የለም፣ መጎስቆል አለ። እንዳገኙ መዝለቅ የለም፣ ማጣት አለ። እንደሳቁ መቅረት የለም፣ ማልቀስ አለ። አንድ እንደሆኑ መቅረት የለም፣ መለያየት አለ። ጉድለት የማይፈራረቀው ምንም ነገር የለም። ሁሉም ነገር በጊዜ የተለካ ነው። ሌላው ቀርቶ እኮ ለዘላለም የተጋቡ ባልና ሚስቶች አንዱ ጥሎ ሞቶ ይላቀሳሉ። ሞልቶ መዝለቅ የለም። እንግዲያማ እንደ ነገሩ እንደኛማ ባልና ሚስቱ አንድ ቀን እንደተጋቡ እንደው አንዱን ሳያጣው አንድ ቀን ቢሞቱም ጥሩ ነበር፣ አንዱ ብቻውን ሳይቀር። ግን የግድ አንዱን ጥሎ ይሞታል። የዚህ ዓለም ደስታ እንደዚህ ስለሆነ ስለዚህ ሸለቆ ነው የተባለው ለዚህ እና ለምንድን ነው የማይሞላልን ብትሉ ይህ ዓለም ሸለቆ ስለሆነ ነው። ሸለቆ ሐምሌና ነሐሴ ላይ ይሞላል፣ መስከረም ጥቅምት ይጎላል። በዚህ ዓለም ላይ ሁሉም ነገር ሰው የፈለገ ነገር የፈለገ ቢሆን በተሳካ ሊቅነት ቢማር የእውቀት ጉድለት አለበት። ስለዚህ ቅዱስ ጳውሎስ ይህን ሲገልጽ ምን አለ? ሁላችን በድግዝግዝ እንደምናይ ነን፣ ክርስቶስ ሲመጣ ግን ገልጠን እናያለን ይላል። እውቀታችንም ጎደሎ ነው፣ ራሱ ከፊል ነው። በመስታወት እንደሚያይ በድግዝግዝ እንደሚያይ ነን፣ ክርስቶስ ሲመጣ ግን ገልጠን ነው የምናይ አለ። እውቀቱም ይከፈልብናል፣ ውበቱም ይከፈልብናል፣ ደስታውም ይከፈልብናል፣ ኃይልም ይከፈልብናል። በልጅነት እንሮጣለን፣ በወጣትነት እንበረታለን፣ በጉልምስና እንደክማለን፣ በሽምግልና ፈጽሞ እንወድቃለን። እንደሱ ስለሆነ ይህ ዓለም የልቅሶ ሸለቆ ይባላል። ሳናለቅስ መኖር አይቻልም። በቃ አሁን ሰው ለምንድን ነው መከራ የሚያየው ተብለን ብንጠይቅ መልሳችን ምን ይሆናል? ሁልጊዜ ደስታን እየጠበቅን ነው የምንኖረው። ከዛ የሚያስለቅሰን ነገር የመጣለት ስብርብር ብለን እንወድቃለን። የለቅሶ ሸለቆ ውስጥ እንዳለን እንረሳዋለን። ምን እንላለን? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል፣ ፍቅርም ይጎላል እኮ መዋደድ ራሱ ይጎላል፣ ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥልን ያልነውን ሰውዬ ከዛ ጤና ይስጥልን ከዛ ጤና ይስጥልን እየቀነስ ነው የምንመጣ። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብሮን ቢቀመጥ የምንለምደው ነው የሚመስለኝ፣ እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለውም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንደምን የሚለው እንትኑን ልስጥህ፣ ቆይ እንትን እሾህ እንዳይወጋ፣ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ ነው። እየጎደለ ዱሮ ኧረ በስላሴ ዱሮ በጭቃ እግሩ
እግሩን ሲረግጠው ችግር የለም አስበህ አልረገጥክኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባሁ ብሎ ነው የሚናደደው ማለት ነው። ደንባራ አስተውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ። እንዳኖሩት አይገኝም። እንዳኖሩን የምንገኘው መንግስተ ሰማያት ውስጥ ብቻ ነው። ሰው ይጎላል። አባቶቻችን እኮ ስንት ጊዜ ሞልተው ስንት ጊዜ ጎለዋል። ትልልቆቹ ቅዱሳን የማይደፈሩት እነዚያ ተራሮች እንኳን ስንት ቀን ጎለው ነበር። ከዚያ በኋላ እግዚአብሔር ብሎ ለዚህ እኮ ነው ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የተባለ። ሰው ይጎላል፣ ሰው ይሞላል። ሸለቆ ነው ያለ ነው። ገና ተሞልተን አላለቅንም። ዮሐንስ መጥምቅ ያለውን አሉ ሁሉ ማይምቅ ይምላ፣ ጎድጓዳው ምን ይበልና ያለ ይምላ፣ ወኩሉ ወግር ይታሃት፣ ተራራው ምን ይበል ነው ዝቅ ይበል ነው ያለው። ተራራው ዝቅ ይበል፣ ጎድጓዳው ይሙላ። ስለዚህ ሰው የሚጎል የሚሞላ ነው። ሰው የሰው ሸለቆ አለው፣ የሰው ተራራ አለው። የሰው ተራራ ትዕቢተኛው ነው፣ የሰው ሸለቆ ጎደሎ ነው። ጎለን እንገኛለን። ያ ሙሉነት የሚመጣው ግን ክርስቶስ ሲያድርብን ነው። እና አሁን በሸለቆ ውስጥ ነው ያለ ነው። እና ሲጀመር ጓደኝነት ስትመሰርቱ ደስታን አትጠብቁ። ሰው በየትኛውም ትዳር ስትመሰርቱ ደስታን አትጠብቁ። ማለት ደስታን አፍስበታለሁ ያላችሁት ሰውዬ የሐዘን ምንጫችሁ ይሆናል። ገዳምም ሲገቡ እንደዚሁ። ገዳም ሲገባ ሰው እኮ ደስታ ጠብቆ ይገባል። ደስታ ጠብቆ ይገባል ማለት በቃ ይሄ ጭቅጭቅ የሌለበት ዓለም ብሎ ነው የሚመጣው። እናቴ እንዲህ ጭቅጭቅ የለ በቃ እንደዚህ ያለን እንዲህ ያለን በቃ ጧት ጸሎት፣ ሌት ጸሎት፣ የመላእክት ኑሮ ብሎ ነው የሚመጣ መስሎ አልጓዲ። ስንት መከራ አለው፣ ስንት ውጣ ውረድ ነው ያለው ማለት ነው። ስንት ውጣ ውረድና ደስታን ጠብቆ ይመጣና ከዛ ሲመጣ እዚህ መነኩሴ ቢሆን ይጨቃጨቃል። ሰይጣን አለበት። እኛ ከሰይጣን ራዲየስ ውጭ ነን እንዴ? ሰይጣን የሌለባት ምነው 4 በረት መሬትን በተገኘች። እሷን ደግሞ ባለሀብቶች ቀድሞ ይዟታል እንጂ እንዴ ሰይጣን የሌለበት ምድር ከሌለ ጠብ የሌለበት የለም። መነኮሳት ቢሆንም ሊያጣላቸው ይችላል አጋንንት። እዛ ይመጣና እዚህ የተሰበሰቡት መላእክት ይመስለዋል። ምንኩስና እንደዚህ ነው እንዴ? እዚሁ ሰንበት ተማሪውኝ በቀረው ይሻለኝ ነበር ይላል። ኧረ ተው። እና እዚህ እነ ቅዱስ ሚካኤል ያሉ መስሎሃል? ሰዎች እኮ ነው ያሉት እዚህ ማለት ነው። ሰዎች የእግዚአብሔርን ተስፋ ፈልገው ነው የተሰበሰቡት እዚህ ማለት ሰዎች ናቸው። ሰው ደግሞ ምን ይላል? ይጎላል በሉ እንጂ። ሰው ምን ይላል? ይጎላል ማለት ነው። ሰው ይጎላል። ያ ትልቁ ተራራ እንጦንስ እንኳን አንድ ቀን ጎሎ የለን። አባ መቃርስም አንድ ቀን ጎሎ ያውቃል። አንድ ቀን ጎሎ ነበር። እኔ እንዲያው በትዕቢት በሌላ ማጉደል ቢያውቀው በትዕቢት አጉሎት ነበር። የኔ ክብር ከነቢያት ነው ከሐዋርያት እንዲሁ ይሄ ሁሉ በረሃ ታግሼ የምኖር አስባለው። አረ በከተማ እንደሚኖሩ 2 ሴቶችም አትሆን አለው። እንዲያው በሞቴ ንገሩኝ ትበልጡኛላችሁ አላቸው። ሄዱ። እኛ ምንም የምናውቀው ነገር የለም። 2 ባሎች አሉን። እነሱ ሲመጡ የአንዳችን ባል ቶሎ ከመጣ እኛ አንዳችን ቀድመን እግሩን እናጥበዋለን። ይሄ ገንዘብ የኛ ገንዘብ፣ ያንቺ ልብስ አንባባልም። የአንዳችን ልብስ ልጅ ካለቀሰ አንዳችን ሂደን እናጠበዋለን። ከዚህ በቀር ሌላ ጽድቅ የለንም አሉት። በፍቅር በልጣችሁኝ አለ። ወዮልህ መቃርስ እያለ ተመልሶ ገዳሙን መጣ ይላል። እሱ እንኳን ጎሏል፣ እንኳን እኛ ማለት ነው። ቅዱስ ጴጥሮስም አንድ ቀን ጎሎ ነበር። አንድ ቀን በፍጹም እኔ አላደርገውም፣ ሌላው እንኳን ሊያደርገው ይችላል፣ እኔ ግን በፍጹም አንተን ትቼ እንዲያው ንቅንቅ ያለው ጭራሽ እንዲሁ የቅዱስ ጴጥሮስን ንጽጽር ተመልከቱት። ደቀ መዛሙርቱ ስለ ቅዱስ ቁርባን ሲያስተምር ጥሏቸው ሸሻ ሲል እናንተም ልትሄዱ ነው ሲል ቅዱስ ጴጥሮስ የመለሰው መልስ ልብ እኮ ነው የሚያረሰው። እግዚኦ ሀበ መኑ ነሐውር ዘቃለ ሕይወት ዘላለም ብከ፣ የሕይወት ቃል አንተ እያለህ ወዴት ነው የምንሄደው አለ። ያንን በተናገረበት አፉ የሕይወት ቃል ብሎት ክርስቶስን ሐሙስ ማታ ምንድን ነው ያለው? ሰውዬ የምትይውን ሰውዬ አላውቀውም ነው ያለው። የሕይወት ቃል ከዛ ሰውዬ ወዴት እንደወረደ አያችሁት? ወዴት እንደጎደለ ማለት ነው። እሱም ቢሆን ጎድሎ ነበር። ሰው ይጎላል። ስለዚህ እንዲያው በጣም ከሰው ጋር ስትኖሩ መንኮትኮትና መሰበር ካልፈለጋችሁ በቅርብ ለማድረግ ይሄን ለሚሰቡ ሰዎች ኤክስፔክቴሽን የሚባልን ነገር ማስተካከል ጥሩ ነው። መጠብቆ መሄድ ማለት ነው።
ጠብቆ መሄድ በጣም ይሰብራል። ተዘጋጅቶ መሄድ የሚገባ ማንም ሰው ነው በሉ። እስቲ አንድ ጊዜ በሉ፣ ሰው ነው በሉ። ምን አላችሁኝ? ሰው ምንድን ነው? አፈር ምን ይላል? ይንሸራተታል። ስለዚህ እስቲ አፈርን በውሃ እንጠበው፣ ምን ይሆናል? እየነጻ ነው እያደፈን የሚሄድ ጭቃ እየሆነ ነው የሚሄደው። ስለዚህ ሰው ምንድን ነው? አባቶቻችን የሚሉ ነገር አለ። ሲመክሩት ያጠፋል ልጅ፣ ሲያጥቡት ያድፋል ልጅ። ግን ምንድን ነው እንዴ? ይነጻል እንጂ አይገርማችሁም? ግን ሲታጠቡት ያድፋል ልጅ፣ ሲመክሩት ያጠፋል ልጅ። እኔ እንደው እንኳን ትዝ አለኝ ይሄ ነገር። ሲያጥቡት ያድፋል ልጅ ማለት ሳሙና አካላችን ላይ ስንቀባው የሳሙና ድርሻ ምን እንደሆነ ታውቃላችሁ? እድፉን በደንብ መጎልጎል ነው። የሳሙና ድርሻው እድፍ ማውጣት እኮ ነው፣ ሌላ አይደለም። እድፍ ያወጣል። አሁን በውሃ ታጥቦት ሰው ለቆኛል ብሎ ሲጨርስ ሳሙና ቀብቶ ግን ሲለው ግን እንደገና እርሻ ሆኖ ቁጭ ይላል ማለት ነው። ስለዚህ ሳሙና እድፍ ነው የሚወጣው። ሲታጠቡት ያድፋል ልጅ ማለት እድፉ ይወጣል ነው ሲያጥቡት። ሲመክሩት ያጠፋል ልጅ ግን በጣም የሚገርም እኮ ነው። ልጅ እንዳታደርግ ካሉት ማድረግ፣ በአንጻሩ በዚያው አታርጉ ያልናችሁን ሰዎች እልክ እያያዛችሁ የምታደርጉት ልጅ ናችሁ ማለት ነው። የልጅ ነገር አታድርጉ የምንላችሁን ነገር እልክ እዛችሁ የምታደርጉ ሰው ልጅ ነው እንደዛ የሚያደርግ። ትልቅ ሰው እንደዛ አያደርግም። እንዲያውም ምንድነው እኮ የሚባለው በልጅ አስተዳደግ ስነ ልቡና ልጆች ማደጋቸውን የሚያረጋግጡት እምቢ በማለት ነው። አንተ ልጅ ያንን አምጣው ሲባል እምቢ ማለት ምኑ ነው? እንደ ማህበረሰብ ተቀብለውኛል አልተቀበሉኝ የሚለውን እያረጋገጠ ነው። ትልቅ ማደጌን እየተቀበሉት ነው ወይ እነዚህ ሰዎች? የኔ ትልቅ ሰው መሆኔን ተቀብለውታል፣ ጉርምስና የገብቷቸዋል እያለ ነው ማለት ነው። እምቢ ሲል በልቶ ሲባል እየተቀበሉኝ ነው። እና ምንድነው የሚሉት? አንድ ግብፃዊ ቄስ የጻፉት መጽሐፍ ላይ ነው ያነበብኩት። ምን ይላሉ? እምቢ ማለት የልጅነት ምልክት፣ ያለመብሰል ምልክት ነው፣ ለጋነት ነው። ትልቅ ሰው ደግሞ እሺ ነው የሚለው። ለምሳሌ አብርሃም ትልቅ ሰው ነው። ምንድን ነው ያለው? ንገሩኝ። እሺ ነው። ትልቅ ሰው እሺ ነው የሚለው። እምቢ የልጅ ምልክት ነው፣ ለጋ። አሁን ልጆች ከ10 ምናምን ነጅ ብሎ እምቢ ልጆች መጀመሪያ የሚለማመዱት ቃል እምቢ ነው። ስለዚህ እያልን ያለ ነው ምንድን ነው? ሰው ይጎላል፣ ሰው ይሞላል፣ ኑሮም ይጎላል ይሞላል። እንደዚያ ነው። ከዚያውም በአንጻሩ ደግሞ እንድናለቅስበትም ነው የመጣ ነው። እዚህ ዓለም ውስጥ ሸለቆ የሚለው ነው እስካሁን ይነግራችሁ። የልቅሶ ሸለቆ ነው ይላል። እናለቅሳለን። በዚህ ዓለም ማልቀሳችን የሚጠበቅ ነው። ብዙ ጊዜ ምን ልንል እንችላለን? የኔ እንባ የሚቆም መቼ ነው? ብዙ ሰው መከራ ተቀብሎ ይሆናል፣ እንደኔ ግን የሚሆን የለም። ተደጋጋሚ ሰው የሚከዳኝ እኔ ነው፣ ተደጋጋሚ ቅድ የሚከሽፍብኝ እኔ ነኝ ልንል እንችላለን። ልናለቅስ ስለመጣን ነው። ልናለቅስ ነው የመጣ ነው፣ ልንደሰት አልመጣ ነው። ስለዚህ ጌታ ምን አለ? ለምንድን ነው ጌታ እንድናለቅስ የፈለገው? በልቅሷችን ወደዚያኛው ቤታችን እንደምንመለስ ስለሚፈልግ ነው። ብፁዓን እለ ይላህው ይእዜ እስመ እሙንቱ ይትፌስሑ። ዛሬ የሚያለቅሱ ሰዎች ንዑዳን ክቡራን ናቸው፣ እነሱ ደስ ይሰኛሉና። የእንባ ጻፋው ደስታ ነው። ስለዚህ ውስጥ እንድናለቅስ ነው የተፈጠርነው። የመጣ ነው እንድናለቅስ ነው። አልቅሰን ድሮ እንባችን ለቅጣት ነበር። እግዚአብሔር ደስታ በገነት ከመረራችሁ ከሰለቻችሁ ሂዱና የምታለቅሱበት ቦታ ብሎ አስወጣቸው። በኋላ እግዚአብሔር ደግሞ ቸር ስለሆነ ይሄኑ ምድር አልቅሰን በንባችን እንድንጠቀምበት አደረገ። እንባ ትልቅ ሀብት ነው እግዚአብሔር ካደለና ከሰጠን ማለት ነው። 3 ደረጃ እንባ ነው ያለው። 3ቱንም እንባ እንደው ካደረሰን እግዚአብሔር ማለት ነው። የመጀመሪያው ቅዱሳን የሚያነቡት ያለማቋረጥ ያለ ስስት የሚወርደው እንባ ነው። እንደ ወንዝ ነው የሚወርደው። ሲወርድም አይቆጠቁጥም፣ አይን አያንጣጣም፣ አያምም። አይን ራስም አያምም። ሁለተኛው አንድ ጊዜ መጥቶ ዝርግፍ የሚል እየቆየ የሚመጣ ወደ ጸጋ ሲጠጉ ሰዎች የሚያገኙት ነው። ሶስተኛው እንደው እዚህ እኛ የምናውቃችሁ ሰዎች የምታለቅሱት ማለት ነው። እሱ
እንዲህ እየተባለ ወደዚያኛው ይደረሳል። ያኛው ከእግዚአብሔር ሳይጠጡ ነው የሚያለቅሱት፣ የኛው ጠጥተን ነው የምናለቅሰው። ያው ውሃ ሳይጠጡ የሚያለቅሱት ነው። ተገንቶ ነው እንባ ማለት ነው። እንዲያውም አንድ ትልቅ ጥራዝ የሚያህል መጽሐፍ ቱቱቱቱ ብሎ ከሚጸልይ ሰው 5 ደቂቃ ሰቅሰቅ ብሎ በመድኃኒዓለም ፊት ያለቀሰ ሰው በጣም ውድ ነው። እንባ ውድ ነው። እውነት ለምናይ ሰማይኩ ጸሎተከ ሪኩ አንብአከ ነው ያለው ሕዝቅያስን። ጸሎትህን ሰምቻለሁ እንባህን አይቻለሁ። እና ጸሎት የሚሰማውን እንባ የሚታይ መስዋዕት ነው። የሚታይ መስዋዕት ያንን ማቅረብ በእግዚአብሔር ዘንድ ተወዳጅነት አለው። ስለዚህ ዓለም የልቅሶ ሸለቆ ነው። እንድናለቅስም የሚያስገበት አባቶቻችን ምን አድርጎ ማልቀስ ይገባል ብለው የክርስቶስን ሞት፣ የሰማዕታትን ሞት፣ የወንድምን ኃጢአት፣ የራስን ኃጢአት አስቦ ማልቀስ ይገባል ይላሉ። የክርስቶስን ሞት አስቦ ማልቀስ እንደ ዮሐንስ ወንጌላዊ፣ የሰማዕታትን ሞት አስቦ ማልቀስ እንደማን እንደ ለእስጢፋኖስ እስራኤል እንዳለቀሱት የሐዋርያት ሥራ ምዕራፍ 7 ላይ፣ ለወንድም ኃጢአት ማልቀስ ሳሙኤል ለሳኦል እንዳለቀሰለት፣ ስለ ራስ ኃጢአት ማልቀስ እንደ ዳዊት በእንባዬ አልጋዬን አረሳዋለሁ እንዳለ ቅዱስ ዳዊት ማለት ነው። ስለዚህ ይሄንን ማድረግ በዚህ ዓለም ላይ አጣሁ፣ ነጣሁ፣ ተቸገርኩ፣ እናት አባት ሞተብኝ፣ ብቻዬን ቀረው ብሎ ግን ማልቀስ ተገቢ አይደለም። ልናለቅስ የሚገቡ እንባዎች እነዚህ ናቸው። ሰው ሲሞትም የሚለቀሰው እንደምታውቁት 3 ጊዜ ነው። ነፍሱ ከስጋው ሲለይ፣ ከቤቱ ሲወጣ በድኑ ወደ መቃብር ሲወርድ። ነፍሱ ከስጋው ሲለይ አንተም እኮ እንደኛ ሰው ነበርክ ተብሎ፣ ወይም ደግሞ ነፍስ ከስጋ እንደተለየች ከክርስቶስ ተለይተህ ይሆን ተብሎ፣ ከቤቱ ሲወጣ አንተም እኮ እንደኛ ቤት ነበረ ተብሎ፣ ሄድክ ጥለኸው ተብሎ፣ አንድም ከዚህ እንደወጣህ ከመንግሥተ ሰማያት ወጣህ ሆይ ተብሎ፣ 3ኛ መቃብር ሲወርድ አንተም እንደኛ ሰው ነበርክ አፈርን ተቀላቀልክ ተብሎ፣ አንድም ደግሞ ወደ መቃብር እንደወረድክ ወደ ሲኦል ወርደህ ይሆን ተብሎ ይለቀሳል። ይሄ ይለቀሳል። ከዚህ የተረፈው ግን ስለ ኃጢአት ማልቀስ ልንገራችሁ፣ የትኛውም ኃጢአት የሚመነጨው መጠን ከሌለው ደስታ ፈላጊነት ነው። ልክ የሌለው ደስታ ፈላጊነት የኃጢአት ምንጭ ነው። እስራኤል ሆይ ይህ ሁሉ የመጣብኝ በምንድን ነው ብለሻል? ይህን ሁሉ ያመጣብሽ እንጀራንና ውሃን መጥገብሽ ነው አይደል ያላት ትንቢተ ሕዝቅኤል ምዕራፍ 16 ላይ ሲናገር፣ ጥጋብ ደስታ ፈላጊ ነው። ከደስታን ከመፈለግ ጥጋብ ይመጣል። ከጥጋብ ኃጢአት ይወለዳል። ከኃጢአት እንደምታውቁት እግዚአብሔርን መቃወም ይመጣል። እግዚአብሔርን ከመቃወም ልብ መደንደን ይመጣል። ልብ ከመደንደን ክህደት ይመጣል። ከክህደት የእግዚአብሔር መዓት ይመጣል። ይሄ ነው የልቅሶ ሸለቆ ነው። ስለዚህ በሰላም እውነትም ወደ መንግሥተ ሰማያት መግባት ይገባናል፣ ከዚህ ከልቅሶ ሸለቆ ወጥተን ማለት ነው። እና ዮሐንስ ወልደ ነጎድጓድ እኮ ጌታ ሆይ እባክህ ቶሎ ና ያለው ራዕየ ዮሐንስ ላይ ምን ያደርጋል? ከዚህ ዓለም ይህ ዓለምን ጥብቅ አድርገው የሚወዱት እኔ መሞት አልፈልግም የሚል ይህ ዓለም ምን እንደሆነ ስላልገባው ይህ ዓለም ቅዱስ ዮሐንስ አፈወርቅ ምን ይላል? እዚህ ማዶ ያለውን ሀገር እዚህ አካባቢ ያለ ሀገር አይደለም፣ ሲጀምር ውሃ ነው ፊት ለፊታችን ያለ። እዚህ አካባቢ ያለውን ሀገር ዘንድሮ እሳት ይበላዋል፣ ያኛውን ማዶ ሀገር ደግሞ አይበላውም ቢልህ ቤት የምትሰራ የትኛው ላይ ነው ይላል። የትኛው ላይ ነው? የማይበላው ላይ ነው ማለት ነው። ስለዚህ የምናየው የሚበላ ዓለም ነው፣ የሚጠፋ ዓለም፣ ማሳኔ ዓለም ነው። እና በዚህ ዓለም እንደው ለንስሐ ካልሆነ በስተቀር ልኑር አይባልም በእውነት ማለት። የልቅሶ ሸለቆ ውስጥ ማን ይኖራል? እስቲ እናንተ ሰርግ ውስጥ ነው ልቅሶ ውስጥ ነው መቆየት የምትፈልጉት? ንገሩኝ እንጂ ሰርግ ውስጥ ነው ማለት። ይሄ እኮ የልቅሶ ሀገር ነው ያለንበት ምድር፣ የልቅሶ ሀገር ነው እውነት ለመናገር ማለት። አልቅሰን ተወለድን፣ እያለቀስን አደግን፣ ጡት እንጀራ እያልን እያለቀስን አደግን። አሁን ደግሞ ፖለቲካው ምንም ያስለቅሰናል፣ ልቅሶ ነው። ምን እንዲያው በቃ ሀብታም ቢሆኑት ማልቀስ ነው። ነጋዴው ግብር በዛብኝ ብሎ ያለቅሳል፣ ድሃውም በለው አጣው ብሎ ያለቅሳል። እማያዝን ማን አለ? በቃ ይህን ምድር ተውት እስቲ። የማያማርር ሰው ፈልጋችኋል? በምድር ላይ የማያማርር ሰው የለም። አሁን እርግጠኛ ነኝ አሜሪካ ያለውን ባለሀብት ቢል ጌትን ወይም ደግሞ ኤለን መስክን ሂደን ብንጠይቀው
ምን እኮ በቃ እነ ቻይና እየተወዳደሩ ይሄ ኮምፒውተሩን ምኑን ዝቅ አደረጉት ብሎ እሱም ይናደድ ይሆናል እርግጠኛ ነኝ ማለት ነው። መኪናው በቃ ችግር ሆነ እኮ አይሸጥም ምናምን ብሎ እሱም ሊናደድ ይችላል። ድሃ በጦርነቱ ሞታለሁ ሲል ሀብታም ደግሞ ገበያውን ዘጉት ይህን ጦርነት አድርገው ብሎ በሱ ያዝናል ማለት ነው። ስለዚህ ዓለም ለማንም ልቅሶ ነው። እውነት ለመናገር አይገባውም እንጂ ለማንም ሰው ልቅሶ ነው። የተሾመውም ልቅሶ ውስጥ ነው ያለው። የልቅሶ ሸለቆ ውስጥ ነው ያለ ነው ዘመዶች። እግዚአብሔር መንጥቆ ከዚህ ልቅሶ ሸለቆ ያውጣል።